የተናገረው መድኃኒታችን ኢየሱስ ክርስቶስ ነው። የተፍረወሙ ኬለለ ይቀትሉ ሥጋክሙ፣ ሥጋችሁን የሚገሏቸውን ሰዎች አትፍሯቸው። ቃሉን ደግሞ ጽፎልን ወይም ዘግቦልን የምናገኘው ከ12 ሐዋርያት አንዱ የሆነው ኅሩይ እመጸብሃን ከቀራጮች አንዱ ሆኖ የተመረጠው ሐዋርያው ቅዱስ ማቴዎስ ነው ማለት ነው። ይህን ቃል የተነገረላቸው መድኃኒታችን ኢየሱስ ክርስቶስ በምድረ እስራኤል ገብቶ ትምህርት ተአምራት በጀመረ ጊዜ የቃሉን ትምህርት፣ የእጁን ተአምራት፣ የሚያደርገውን ምግባር ትሩፋት አይተው አምነው ከ10 አህጉር ከብዙ መንደር ብዙ እስራኤላውያን ሲከተሉት መድኃኒታችን ኢየሱስ ክርስቶስ በዚህ ጊዜ ለእርሱ የሚሆኑ ቅርብ ተጠሪ ቤተሰቦቹን መረጠ። እነዚህ የመረጣቸውም ዝም ብሎ ደርሶም አይደለም፣ ቀድሞ በነቢያት ሲያናግር የነበረው 12 ሐዋርያትን እንደሚመርጥ፣ 70 አርድእትን እንደሚመርጥ ይህ ሁሉ በነቢያት የተነገረውን ያን ለመፈጸም ከእስራኤላውያን ነገድ 12 ሐዋርያትን 72 አርድእትን 36 ቅዱሳት አንስትን መረጠ። እነዚህ የእግዚአብሔር ባለሟሎች ወይም የእግዚአብሔር ቅርብ ተጠሪዎች ሆኑ። ለጊዜው ይህ ቃል ሥጋችሁን የሚገሏቸውን ሰዎች አትፍሯቸው ተብሎ የተነገረው ለእነዚህ ነው። ፍጻሜው ግን ለእኛ ነው ማለት ነው። በጊዜው የተገኙት ሐዋርያት ስለሆኑ ለሐዋርያት ተነግሯል። መጨረሻው ግን እስከኛም ድረስ ቃሉ ደርሶና እኛም እያነበብነው እየተረዳነው ሁል ጊዜም እንደ ሐዋርያትን አብነት አድርገን የክርስቶስ አገልጋዮች ሆነን በቅድስናው አደባባይ ታዳሚዎች የክርስቶስ ቤተሰቦች ሆነን ሁል ጊዜ ቃሉን እንሰማዋለን ማለት ነው። እና ሐዋርያት መድኃኒታችን ኢየሱስ ክርስቶስ ከመረጣቸው በኋላ ከዚያው ከማቴዎስ ወንጌል ምዕራፍ 10 ቁጥር 1 ጀምረን ስናነብ የሐዋርያት ስም ዝርዝራቸውን እናገኛለን። ቅዱስ ማቴዎስ በዚህ ላይ ጽፎልን የምናገኘው የሐዋርያት ስም ዝርዝራቸው ሐዋርያት አጋንንትን እንዲያወጡ፣ ለምጻሞችን እንዲያነጹ፣ ሙታንን እንዲያነሱ፣ ሌሎችንም የተለያዩ ተአምራትን እንዲያደርጉ መድኃኒታችን ኢየሱስ ክርስቶስ በዚህ አንቀጽ ላይ የተናገረውን ሐዋርያው ቅዱስ ማቴዎስ ዘግቦልናል ማለት ነው። ይህንን ሲያደርጉ ግን ሐዋርያት ለምን ሙታንን ያስነሳሉ? ለምን ድውያኖችን ይፈውሳሉ? ለምን ለምጻሞችን ያነጻሉ? እያሉ ፈሪሳውያን አይሁድ በእነሱ ላይ እየተነሱ በጠላትነት ያሳድዷቸዋል። መድኃኒታችን ኢየሱስ ክርስቶስ ገና ወደ ስብከተ ወንጌሉ ከመፋጠናቸው አስቀድሞ ወትከውኑ ጽሉዓነ በኀበ ኩሉ ሰብ በእንተ ስምየ፣ ስለ ስሜ በአሕዛብ ሁሉ ዘንድ በሰዎች ሁሉ ዘንድ የተጠላችሁ ትሆናላችሁ። እነዚህ ሰዎች ምንድናቸው ካልን በእግዚአብሔር የማያምኑ እግዚአብሔርን ሩቅ ብእሲ ነው የሚሉ ሎቱ ስብሐት ያስ ሩቅ ብእሲ ነው አንለውም። እነርሱ ግን ሩቅ ብእሲ ነው ብለው እግዚአብሔርን በተለያየ ምክንያት የሚከሱ እሊህ ሰዎች የእግዚአብሔርን ተከታዮች ሐዋርያትን ሁሉ ያሳድዷቸው ነበር ማለት ነው። በሚያሳድዷቸው ጊዜ መድኃኒታችን ኢየሱስ ክርስቶስ ገና ወደ ስብከተ ወንጌል ሳይፋጠኑ ራሱ ሲነግራቸው ምን አላቸው? በሰው ሁሉ ዘንድ የኔን ስም ስለጠራችሁ የተጠላችሁ ትሆናላችሁ። ነገር ግን ሥጋችሁንም እንኳን እየቆረጡ ቢጥሏችሁ አትፍሯቸው፣ ምክንያቱም ነፍሳችሁን ማጥፋት አይቻላቸውም። ነፍሳችሁን ማጥፋት ስለማይቻላቸው ሥጋችሁን የተለያየ መከራ ያደርሱበታል። በዚህ አትፍሯቸው። የተፍረወሙ ኬለለ ይቀትሉ ሥጋክሙ፣ ሥጋችሁን የሚገሏትን ሰዎች አትፍሯቸው። ወለነፍስክሙሰ ኢይክሉ ቀቲሎታ፣
ነፍሳችሁን ግን መግደል አይቻላቸውም ይላል። ነፍሳችሁን መግደል ስለማይቻላቸው ስጋችሁን ስቃይ ቢያደርሱባችሁ አትፍሯቸው ካለ በኋላ ምን አለ? ወባሕቱ ፍርህዎ ለዘቦ ስልጣን ወይክል እምድረ ቀተለ ነፍሰ ወስጋ ህውራ አህጉሮ ውስተ ገሃነም። ነገር ግን አለ ስጋችሁንም ነፍሳችሁንም አንድ አድርጎ በገሃነም የሚቀጣውን እሱን ፍሩት አለ። እሱን ፍሩት ብሎ አርቆ የተናገረው እኔን ፍሩኝ ሲል ነው። ኢየሱስ ክርስቶስ ለሩቅ የተናገረው ከነሱ ጋር ደካማ ስጋ እንደተዋሃደ ለማጠየቅ ነው እንጂ መድኃኒታችን ኢየሱስ ክርስቶስ ራሱ የማይፈርድ ሆኖ አይደለም። ስለዚህ አርቆ እሱን ፍሩት ብሎ ተናገራቸው ለሐዋርያት ማለት ነው። ሐዋርያትም ይህንን ቃል ተቀብለው ሳይፈሩ ሳይደነግጡ በአላውያን ነገሥታት መካከል በሚነደው እሳት መካከል አንገታቸውን ሊሰየፉ ሰይፍ እየተዘጋጀላቸው ስለ እግዚአብሔር ግን ሲመሰክሩ ነበር። ከ12 ሐዋርያት መካከል በዛሬው ዕለት ቅድስት ቤተ ክርስቲያን በዓሉን መታሰቢያ አድርጋ የምታከብርለት አንዱን ሐዋርያ ቅዱስ ቶማስን እናነሳለን። ቅዱስ ቶማስ መድኃኒታችን ኢየሱስ ክርስቶስ ጸጋ መንፈስ ቅዱስን ከሰጣቸው በኋላ ዓለሙን ሁሉ ዙሩ አስተምሩ ካላቸው በኋላ በእያንዳንዳቸው በዕጣ ይችን ዓለም ሲካፈሉ ለሐዋርያው ለቅዱስ ቶማስ ህንደኬ የምትባል ሀገር ደረሰችው ይላል። ይህ ሐዋርያ ቅዱስ ቶማስ ወደ ህንደኬ ለመግባት አሰበ። ነገር ግን በህንደኬ የሚኖሩ ሰዎች እግዚአብሔርን የማያመልኩ ናቸው። እግዚአብሔርን የማያውቁ ናቸው። ጣዖታት የሰለጠኑባት ሀገር፣ አጋንንት በሰዎች ላይ አድረው የሚጫወቱባት ሀገር ይች ምድር ህንደኬ ናት። ወደዚች በኢየሱስ ክርስቶስ ያመነ ሰው መግባት አይችልም ተብሎ ቀድሞ አዋጅ ተነግሯል። ይህ ቅዱስ ቶማስ ወደዚች ሀገር የሚገባበትን ብልሃት ይፈጥር ነበር። በህንደኬ የሚኖረው መኮንኑ ደግሞ የንጉሱ ባለሟል የሆነው ቤተ መንግስት ሊያሰራ ይፈልጋል። በዚህኔ ህንደኬ ሀገር ገብተው የሚነግዱ ነጋዴዎችን ምን ይላቸዋል? ያ መኮንን በምትመላለሱ ጊዜ ጥበበኛ ያማረች የደመቀች ቤተ መንግስት የሚያንጽ ሐናጺ ግንበኛ ሰው ፈልጋችሁ አምጡ ይላቸዋል። እና እኒህ ነጋዴዎች ከሀገሩ ሲገቡ ይህን መልእክት ሲያስተላልፍላቸው ሁልጊዜ ይፈልጋሉ። ከዕለታት አንድ ቀን አንዱ ነጋዴ ሲወጣ ቅዱስ ቶማስን በር ላይ ያገኘው። ወዴት ነው የምትሄድ ሲለው ወደ ምድረ ህንደኬ ልገባ ነው አለው። ምንድነው ስራ አለው። እኔማ ሐናጺ ነኝ፣ ወንበሮችን እሰራለሁ፣ አዳራሾችን አንጻለሁ፣ ሌሎችንም ብዙ ስራዎችን እሰራለሁ፣ የታመሙ ሰዎችንም እፈውሳለሁ፣ መድኃኒት አለኝ አለ ሐዋርያው ቅዱስ ቶማስ። እንደ ዘመናዊው እንደዚህ ፈላስፋዎች አይደለም ሐዋርያው ቅዱስ ቶማስ። ወደ ኋላ እናየዋለን። መድኃኒት የተባለው ምን እንደሆነ፣ ጥበብስ የተባለው ምን እንደሆነ ወደ ኋላ ታሪኩን እንመለከተዋለን። እና ይህ ቅዱስ ቶማስ ይህን ሲነግረው ለነጋዴው፣ ያ ነጋዴም ደስ ተሰኝቶ ወደ መኮንኑ አቀረበው። መኮንኑ ሲጠይቀው ይህንን ቃል ነገረው። ቤቶችን መስራት እችላለሁ፣ ህንፃዎችን ማነጽ እችላለሁ፣ ወንበሮችንም መስራት እችላለሁ፣ የታመሙ ሰዎችንም ማዳን እችላለሁ አለው። በዚህም ደስ ተሰይቷን ይህ መኮንን ቅዱስ ቶማስን ወሰደና ከከተማይቱ ወጣ ያለ ምድረ በዳ የሆነ
ከዚህ ላይ ቤተ መንግስት እንድትሰራልኝ አዛሃለሁ አለው። ሐዋርያው ቅዱስ ቶማስ ወደዚህ ሲገባ እንደ ባሪያ ሆኖ ነው የገባው። በእውነት የእግዚአብሔር አገልጋይ ባሪያ ሆኖ መሸጥ ስለ እግዚአብሔር ፍቅር ሲል አያችሁ። ሐዋርያው ቅዱስ ቶማስ ስለ እግዚአብሔር ፍቅር ሲል ባሪያ ሆኖ ለመኮንኑ ለመሸጥ ደረሰ። ከዚህ በኋላ መኮንኑ ሲያሳየው እሺ ሁሉንም አደርጋለሁ አለው። መኮንኑ ያለውን ንብረት አወጣና የሰራተኛ መግዣ የሚሆን ቤተ መንግስቱን የሚያደምቅበት የሚያስውብበት በዕንቁ በብር በወርቅ በሌሎችም እብነ በረዶች እንዲያስውብ አዘዘውና ለዚህ ሁሉ መግዣ የሚሆን ብር ሰጠው። ለቅዱስ ቶማስ ገንዘብ ሰጠው። ከዚህ በኋላ መኮንኑ ከሱ በላይ የሆነ ንጉሥ አለና ወደ ንጉሡ ሄደ። ሐዋርያው ቅዱስ ቶማስ ግን ያን ገንዘብ የተቀበለው የምድራዊ ንጉሥ የሚዝናናበት ቤተ መንግስት ለመስራት አልነበረም። መኮንኑ የሀገሩ ሰዎች ተቸግረው፣ የሀገሩ ሰዎች ተርበው፣ የሀገሩ ሰዎች ተጠምተው በችግር አለንጋ እየተገረፉ እያየ ቤተ መንግስቱን ነው ሊያሰራ ያሰበው። የሰዎች ችግር ምንም መስሎ አይታየውም። ብዙ ሰዎች ከቤታቸው ተፈናቅለው በመጠለያ ቤት ማደራቸው ለሱ አይደንቀውም። ከቶም ከተማዋን ሁሉ እያስነቀለ ከተማዋን ለማሸብረቅ ነበር ሲያስብ የነበረው ይህ መኮንን። ከዚህ በኋላ ቅዱስ ቶማስ የሕዝቡን ችግር ሲያይ የሰውን አእምሮ ማነጽ ፈለገ። ሰብዕና የሚለውን የሰውን ክብር ማነጽ ፈለገ መጀመሪያ። ከዚህ በኋላ ምን አደረገ? የተራቡ ሰዎችን መኮንኑ በሰጠው ገንዘብ መመገብ ጀመረ። የተጠሙ ሰዎችን መኮንኑ በሰጠው ገንዘብ መመገብ ጀመረ፣ ማጠጣት ጀመረ፣ ማብላት ጀመረ። የታረዙ ሰዎችን ማልበስ ጀመረ። ሐዋርያው ቅዱስ ቶማስ በመጠለያ ቤት ያሉትን ሰዎች ሁሉ ቤት እየገዛ እነዛን ሰዎች ቤት ያስይዛቸው ጀመረ። መኮንኑ ግን ምን ነበር አደረገ ያልኳችሁ? ከተማዋ እንድትዋብ ከተማዋን እያስነቀለ ከተማዋ እንድታሸበረቅ ከሌላ ሀገር የሚመጡ ሰዎች በከተማው አምሮባቸው ያማረ ቤት ሰርተው እንዲኖሩ ነበር መኮንኑ ያሰበው። ቤተ መንግስቱም አምሮ ደምቆ አሸብርቆ እንዲኖር ነበር መኮንኑ ያሰበው። ሐዋርያው ቅዱስ ቶማስ ግን ይህን አላሰበም። ምክንያቱም ከቤት በላይ የሰው ክብር ይበልጣልና። ቤተ መንግስቱ ቢሰራ ሰዎች ናቸው የሚገለገሉበት አለ ሐዋርያው ቅዱስ ቶማስ። ስለዚህ ሰዎች በችግር አለንጋ እየተገረፉ ቤተ መንግስቱ ቢታነጽ ምን ትርጉም አለው? ቤተ መንግስቱ ቢሰራ ወደ ቤተ መንግስቱ የሚወስደው ጎዳና ቢያምር ቢደምቅ አስፋልት ድልድይ ቢሰራ ምን ትርጉም አለው? ሰው በችግር ነው ያለው አለ ሐዋርያው ቅዱስ ቶማስ። ስለዚህ አስቀድሜ ሰውን ወደ እግዚአብሔር መመለስ አለብኝ። ሰውን በችግሩ ልረዳው ይገባኛል አለ ሐዋርያው ቅዱስ ቶማስ። ይህን አደረገና ሁሉንም በችግር ያለን ሰው ከመኮንኑ የተቀበለውን ገንዘብ እያከፋፈለ የተራበውን እያበላ የተጠማውን እያጠጣ የታረዘውን እያለበሰ መጠለያ ቤት የሌለውን ደግሞ ቤት እየገዛ ለእያንዳንዱ ቤት ይሰጠው ጀመረ ሐዋርያው ቅዱስ ቶማስ። ከዚህ በኋላ የእግዚአብሔርን ሰው መሆን፣ የእግዚአብሔርን ወደዚህ ዓለም መምጣት፣ የእግዚአብሔርን የሰውን ልጅ ማዳን ያስተምራቸው ጀመር። ሁሉም ሕዝብ ቅዱስ ቶማስን ወደዱ። ለምን? ስለ ሰው ክብር ያለው ሐዋርያው ቅዱስ ቶማስ ነውና። ሰው ማለት ምን ማለት እንደሆነ የገባው። ሰው ማለት ክብር ያለው ከቤትም በላይ የሚከብር ነው፣ የከበረ ነው። ስለዚህ ከቤት አስቀድሞም እንኳን ሰው መክበር ይገባዋል ብሎ
ቤት ለሌላቸው ሰዎች ቤት ገዝቶ የሰጠ ሐዋርያው ቅዱስ ቶማስ ነው። እንደዛም ብሎ በሱ ገንዘብ አይደለም። እሱማ ሀብት ንብረቱን የሚወዳቸው ቤተሰቦቹን እህት ወንድሞቹን ሌላው ቀርቶ የሚሰራበትን መስሪያ ዕቃውን እንኳን ትቶት ነው እግዚአብሔርን የተከተለው። ከመኮንኑ የተቀበለውን ገንዘብ ግን የነዳያኖች መርጃ ያደረገው። ለዚህ መኮንን ደግሞ ምን እየሆነለት ነው ሳያውቀው? በሰማይ ቤት እየተሰራለት ነው። ሐዋርያው ቅዱስ ቶማስ ሰማያዊ ቤት ነው እያነጸለት ያለው። መኮንኑ ግን ከሃዲ ስለሆነ ያውቀው። ከንጉሱ ቤተ መንግሥት ላሰራልህ ነው፣ ደስ ይበልህ ንጉሥ ሆይ ብሎ ተናግሮ ሲመለስ ሐዋርያው ቅዱስ ቶማስ ግን ቤቱን አላሰራውም፣ ያን ሕንፃ አላሰነጸውም፣ ሰማይ ጠቀስ የሆነውን ግንብ አላስገነባውም፣ ራሱም አልገነባውም። ሐዋርያው ቅዱስ ቶማስ የሰዎችን አእምሮ ነው የገነባው። መኮንን ወደ ሀገሩ ሲገባ ተበሳጨ። ሲያየው ምድረ በዳው አልተመነጠረም፣ ድንጋዩም አልተነሳም። ቤተ መንግሥቱን ስራበት ወዳለው ቦታ ሂዶ አንድ ሰው አገኘ። ሐዋርያው ቅዱስ ቶማስ ምን እያደረገ ነው? የት ነው የሄደው አለው። ሐዋርያው ቅዱስ ቶማስ አለ፣ በከተማ ነው፣ የተቸገሩ ሰዎችን እየረዳ ነው፣ የተራቡ ሰዎችን እያበላ ነው፣ የታረዙ ሰዎችን እያለበሰ ነው፣ ቤት የሌላቸውን በመጠለያ ቤት ያሉትን ሰዎች እየረዳ ነው አለው። እኔ ቤተ መንግሥት ስራ አልኩት እንጂ ችግረኞችን እርዳ ብየዋለሁ አለ። ይህ መኮንን አያችሁት? መኮንኑ የታየው የቤተ መንግሥቱ ከፍ ማለት ነው እንጂ የሰዎች ችግር አይደለም። ታዲያ ቤተ መንግሥቱ ተሰርቶ የሰዎች መገልገያ ነው እንጂ ምን ይሆናል? ቤተ መንግሥቱ ራሱ ፍርድ ቤት ይሰራል እንዴ? መስራት አይችልም። ለምን? ሰዎች ናቸው የሚገለገሉበት። ብዙ ያላወቁ ሰዎች ግን የሚገርሙ ለቤት ክብር ይሰጣላል። ከቤት በላይ ነው ሰው ክብር ያለው። ያ መኮንን በዚህን ጊዜ ሐዋርያው ቅዱስ ቶማስ እንዲህ አደረገ። ሰዎች ግን ከችግራቸው ነፃ ወጥተው እግዚአብሔርን እያመለኩ ነው። ኑሯቸው ተዳዶላቸው ደስ ብሏቸው እየኖሩ ነው ብሎ ሲነግረው ያ ሰው ሐዋርያው ቅዱስ ቶማስን እንዲያመጡለት ጭፍሮቹን ሰደደ። ወደ ሐዋርያው ቅዱስ ቶማስ ነው የሰደደው። ከዚህ በኋላ ከሐዋርያው ቅዱስ ቶማስ ዘንድ ደረሰና ምን አለው? ጭፍሮችን አንድ ብለህ እንዳትናገራቸው፣ እነሱ ባዘዙ ልክና ወደ እኔ አለው። መኮንኑ ሂዷል። ሐዋርያው ቅዱስ ቶማስ እኮ ጭፍሮቹን ሳይልክ ሌላ ተራ ሰው ልኮ ና ቢለው መምጣት የሚችል ሰው ነው። ሐዋርያው ቅዱስ ቶማስ የሰረቀ ሰው አይደለም። ሐዋርያው ቅዱስ ቶማስ ወንጀለኛ አይደለም። እውነተኛ የእግዚአብሔር ባለሟላ አገልጋይ ነው እንጂ። ከዚህ በኋላ ሐዋርያው ቅዱስ ቶማስ ወደ መኮንኑ መጣ። መኮንኑ ከምድር ቶማስን አዘረጋና በአራቱ ማዕዘን እንጨት አስወጥሮ ቶማስን እጁን እግሩን እንዲያስሩት አድርጎ ሰውነቱን አስቀደደው። የሚገርመው አሁን እንዲህ አድርጎ የሰውን ችግር የሚፈታ ሰው ሞት ይገባዋል ብሎ መፍረድ የሚችል ሰው አለ? ማንም የለም። በእውነት ማንም የለም። ምክንያቱም ሐዋርያው ቅዱስ ቶማስ የእውነቱን ነው የሰራው። መኮንኑ ግን ስለ ሰዎች ክብር ሳይሆን የሚፈልገው ቤተ መንግሥቱ ደምቆለት ከተማዋ ሸብርቆለት ነውና ፍላጎቱ የሰዎች ክብር ምንም አይመስለውም። የሰዎችን ችግር ያራቀውን ሐዋርያው ቅዱስ ቶማስን ሰውነቱን ቆዳውን ቀደው እንዲያወጡት አደረገ። ቆዳውን እያንዳንዱን በቃ እኛ ገንዘቦችን በበዓላት ጊዜ ልክ ከእንጨት ላይ አንጠልጥለን ቆዳቸው እንደምንገፈው የሐዋርያው የቅዱስ ቶማስ መላ ሰውነቱን ቆዳውን ገፈፉት። የሚገርም እንደዛም ገፈውት በእግዚአብሔር ኃይል ያለ ሰው ነው። ምክንያቱም ስጋችሁን የሚገሏችሁን ሰዎች አትፍሯቸው። እነዛን ሰዎች ለምን?
ነፍሳችሁን መግደል አይቻላችሁምና ብሎታል መድኃኒታችን ኢየሱስ ክርስቶስ። ስለዚህ ሥጋዬን ቀደውም ቆዳዬን ቢያወጡት አልፈራም ነው ያለ ሐዋርያው ቅዱስ ቶማስ። በእውነት እንዲህ አይነት ተአማኒ ሆኖ ለእግዚአብሔር መገኘት ታላቅ ክብር ነው። ይህ ሐዋርያ ቆዳውን ሲገፉት ምንም አልሆነም። ቆዳውን ገፈው ካወጡት በኋላ የመኮንኑ ሚስት በሰገነት ሆና እንደ ዛሬው ህንፃ ማለት ነው ከፍ ካለው ወይም ከሶስተኛው ከሁለተኛው ያ በቀድሞ ጊዜ ሰገነት ይባላል። ነገስታቱ መኳንንቱ ከፍ ብለው ህዝቡን የሚያዩበት ከተማውን የሚጎበኙበት ማለት ነው። በቀድሞ ጊዜ ሰገነት፣ በዛሬ ግን እንደው መጨረሻ ህንፃም ሊሆን ይችላል እንግዲህ እና ከዚህ ላይ ሆኖ ነው የንጉሱ ሚስት የመኮንኑ ሚስት ስትመለከት የቅዱስ ቶማስን ቆዳውን እየገፈፉ፣ ይቺ ሴት ደግሞ መኮንኑ ወደ ንጉሱ ሄዶ ሳለ ሐዋርያው ቅዱስ ቶማስ ለነዳያኖች ሲያደርገው የነበረው ለተቸገሩ ሰዎች ሲያደርገው የነበረው በጣም መልካም እንደሆነ ገብቷል። ወደ ሐዋርያው ወደ ቅዱስ ቶማስ እየቀረበች ትምህርቱን ትሰማ ነበር የሐዋርያው ቅዱስ ቶማስን። በዚህን ሰዓት ቆዳውን ሲገፉት ስታይ አዘነች፣ አለቀሰች። በድንጋጤ ነፍሷ ከስጋዋ ተለየች። የሚገርም ካላት ፍቅር የተነሳ ነው። በእውነት እውነተኛ ሰው ሲታይ እንደዚህ ነው። እውነተኛ ሰው ሲወደድ እንደዚህ ነው። የመኮንኑ ሚስት ሐዋርያው ቅዱስ ቶማስ እውነተኛ የእግዚአብሔር ሰው እንደሆነ ገብቷታል። ከዚህ በኋላ ይቺ የመኮንኑ ሚስት አረፈች። መኮንኑም ደነገጠ። የሚገርም ይሄ ሉክዮስ ይባላል። ይህ መኮንን ደንግጦ ሲጨነቅ ወዲያውኑ ሐዋርያው ቅዱስ ቶማስን እግዚአብሔር አምላካችን አጸናው። የሚገርመው ያለ ቆዳው እንዲቆም አደረገው። አሁን እኛ ቆዳችን ቢገፈፍ ስጋችንና አጥንታችን መበተን ነው እንጂ ራሱን ችሎ መቆም አይችልም። ለምን? የስጋችንም ያጥንታችንም ሰብሳቢ ቆዳችን ስለሆነ ማለት ነው። እሱ ግን በእግዚአብሔር ኃይል የጸና ነውና ምንም ሳይሆን ቆመ። ከዛ በኋላ ወደ መኮንኑ ሚስት ሄደና ከሱ የተገፈፈውን ቆዳ ከሷ በድል ላይ ጣለው። ከሞተው ሬሳ ላይ ወዲያውኑ ወሶቢሃ ከሰተት አዕይንቲሃ ይላል። ወዲያውኑ አይኖቿን ገለጠች። ወተንሳት ፍጡነ ወሰገደት ሎቱ ለሐዋርያ ቶማስ፣ ፈጥና ተነሳችና ለሐዋርያው ለቅዱስ ቶማስ ሰገደችለት። በዚህ ጊዜ መኮንኑ እዛው ሆኖ ይመለከታል። ሚስቱ ከሞት ስትነሳለት ከዛ በፊት የሚያመልኳቸው ጣዖታት ከሞት ማንሳት አይቻላቸውም። እንደውም የሚያቀርቡላቸውን መስዋዕት ሲያስቀርቡባቸው ይገሏቸዋል። የሚገርሙ የሚያቀርቡላቸውን መስዋዕት ሲያስቀርቡባቸው ይገሏቸዋል። ይሄ ግዑዝ እንጨት ወይም ድንጋይ የሚገል ሆኖ ሳይሆን በዛ ያደረው አጋንንት ግን ይገላቸዋል እነዛን ሰዎች። ምክንያቱም የሚያቀርቡት መስዋዕት ሲቀርበት ያን አጋንንት ማለት ነው። ምንጊዜም የሰይጣን ሴራው ሰዎችን ለማጥፋት ነው መጨረሻ ላይ። ከዚህ በኋላ መኮንኑ ደነገጠ። ምን አለ? ቅዱስ ቶማስ ሆይ ይቅር በለኝ፣ በድዬሃለሁ፣ ቆዳህም እንዲገፈፍ አድርጌዋለሁ አለ። እንደዚህ በሚልበት ቅጽበት ወዲያውኑ ጋድ የሚባል ወንድም አለው። ይህ ወንድሙ አመመኝ ብሎ ወዲያውኑ ይሄም አረፈ። ከዚህ በኋላ ቤተሰቦቹ ሁሉ እያዘኑ እያለቀሱ ሲኖሩ ሲሰነብቱ በዛ ሳምንት ወዲያውኑ የዛን የጋድ ነፍስ መላእክት ወደ ሰማይ ያሳርገዋታል። በገነት የምድራዊ ሕንፃ የመሰለ አሳይተው ከየትኛው ልትኖሪ ትወጃለሽ አሏት። የወንድሙ ነፍስ ነው። ከመካከለኛው ልኖር እወዳለሁ አለች። ካማረው ከደመቀው ሕንፃ ውስጥ ነው። ይሄ እንግዲህ በሰማይ ሐናጺዎች አሉ ወይም ቡልኬት ሲሚንቶ አለ ማለት አይደለም። ለቅዱሳን መላእክት አስመስሎ ማሳየት ለነሱ በእግዚአብሔር ፈቃድ ተከናውኖላቸው ያሳያት ነው። ከዚህ በኋላ ይቺ ነፍስ ወዲያውኑ በእግዚአብሔር ፈቃድ
ከተለየችው ሥጋ ጋር እንድትዋሃድ ሆነች። ከዛ በኋላ አፈፍ ብሎ ተነሳና የሱ ወንድሜ ሉኪዮስ ሆይ ደስ ይበልህ፣ በሰማይ ቅዱስ ቶማስ የማይፈርስ የማይለወጥ ቤት ሰርቶልሃን አለው። ደስ ይበልህ እስከ ቤተሰቦችህ አለው። በዚህ ጊዜ ሉኪዮስ አሁንም ቅዱስ ቶማስን ይቅር በለኝ አለው። ቅዱስ ቶማስ በጌታችን በኢየሱስ ክርስቶስ እመን አለው። እንደውም ቆዳዬን ገፈኸኛል፣ ኧረ አንተ በድለኸኛል አላለውም። በእውነት እኛን አንዳንድ ሰዎች በድለው እንኳን ቆዳችን ገፈውን ሰድበውን እንኳን እንዴት ነው የምንደራደረው? ሐዋርያው ቅዱስ ቶማስ ግን እንደዚህ አላለም። በፍጹም በጌታዬ በኢየሱስ ክርስቶስ እመን አለው። አምኛለሁ አለ። ወዲያውኑ በአብ በወልድ በመንፈስ ቅዱስ ስም እስከ ቤተሰቡ አጠመቃቸው። ሌሎችንም ሰዎች ሁሉ ያመኑትን ሐዋርያው ቅዱስ ቶማስ አጠመቃቸው። የወንድሙ ነፍስ ለሉኪዮስ ምስክር ሆነች። ከዚህ በኋላ ይህ ሉኪዮስ የሚባል ሰው ለቅዱስ ቶማስ ምን ይለው ነበር? እንካ በሰማይ ቤት ስራልኝ እያለ ከዚህ በኋላ ለነዳያኖች እንዲረዳ ለቅዱስ ቶማስ ይሰጠው ነበረ። የሚገርም እኮ ነው። እግዚአብሔር ከወደቅንበት ሲያነሳ እንደዚህ ነው። ምንም የማያውቀውን መኮንን እግዚአብሔር በራሱ ፈቃድ በሐዋርያው ምክንያት አድርጎ የመንግስት ወራሽ ከቶም በመንግስተ ሰማያት ተዘጋጅቶልሃን ቤት እስከመባል ደረሰ። እግዚአብሔር ሲመርጥ እንደዚህ ነው። በእውነት የኛ ወደ እግዚአብሔር መቅረብ እግዚአብሔርን ያራራዋል። ምእመናን እግዚአብሔርን ያራራዋል። እግዚአብሔር እኮ የኛን ሞት የሚሻ አምላክ አይደለም። ለዛ ነው ነቢዩ ሕዝቅኤል ወኢይፈቅድ ሞቶ ለኃጥ እግዚአብሔር የኃጢአተኛ ሰው ሞቱን አይወደውም ይላል። አላ ከመይት መይት ሀቢቡ ወደ እርሱ ይመለስ ዘንድ ሰዎችን ምክንያት አድርጎ ይልክለታል እንጂ ይላል። እግዚአብሔር ሊያድነን ሲፈልግ ሰዎችን ይልካል፣ መምህራኖችን ይልካል፣ ሌሎችንም ሰዎች ይልካል። እኛ ግን ከዛ አንመለስም ካልን የራሳችን ፈቃድ ነው ማለት ነው። ይህ ሰው ግን በሐዋርያው ቅዱስ ቶማስ ምክንያት ሆኖ ቅዱስ ቶማስ ሆይ ይቅር በለኝ ሲለው በእግዚአብሔር እመን ሲለው አምኛለሁ አለ። በሰማይ ቤት የተዘጋጀለት ይህ ሉኪዮስ የሰማይ የመንግስተ ሰማያት ወራሽ ለመሆን በቃ። ምእመናን በሐዋርያው ቅዱስ ቶማስ አማካኝነት ይህ ሐዋርያ ግን እነዚህን ሰዎች ካሳመነ በኋላ አሁንም አላረፈም። ሌሎችን ማስተማር ጀመረ። አቴና፣ መቄዶንያ በሚባሉ አህጉሮች ሁሉ እየዞረ በሚያስተምርበት ጊዜ አንድ ሰው ወደ አቴና ሲገባ መንገድ ላይ ያገኘ። በዚህ ጊዜ ይህ ሰው ምርር ብሎ ሲያለቅስ አየው። የእግዚአብሔር አገልጋይ አዛኝ ነውና ሐዋርያው ቅዱስ ቶማስ ለምን ታዝናለህ? ለምን ታለቅሳለህ? አለው። መኮንኑ በሐሰት 7 ልጆች ነበሩኝ፣ አስገደለብኝ አለው። አስገደለብኝ። ያስገደላቸውም በሐሰት ነው፣ በእውነት ነገር አይደለም። ደግሞም ዕዳ አለብኝ። ከነዚህ መካከል አንዱ ልጅ እንኳን ቢኖር አለ ከችግሬ ነፃ ያወጣኝ ነበር፣ አግዞኝ ብድሬን እንድከፍል ያደርገኝ ነበር። ነገር ግን አሁን ብቸኛ ነኝ፣ አላልቅስ ምን ልሆን? የሚያግዘኝ ማንም የለም አላሁንም። ከዚህ በኋላ ሐዋርያው ቅዱስ ቶማስ የተገፈፈ ቆዳውን ይዞት ነበር። ሐዋርያው ቅዱስ ቶማስ በሞቱት ልጆች መካከል ይሄን ቆዳውን አድርገው ወስደህ አስቀምጠው አለው። የዛኔ ወስዶ ያ ሲያለቅስ የነበረ ሰው በሞቱት ልጆቹ መካከል የሐዋርያው ቅዱስ ቶማስን ቆዳውን ሲያስቀምጠው 7 ልጆች ሁሉ አፈፍ ብለው ተነሱ። እዛ ላይ የሚገርመው ከዛ በፊት ከሞቱ ብዙ ጊዜ የሆናቸው 7-8 ነፍሳት ሁሉ አፈፍ ብለው ተነሱ። በነዛ ምክንያት ያ ሰውም ከዚህ በኋላ እግዚአብሔርን እያመሰገነ አምኛለሁ አለው። ሐዋርያው ቅዱስ ቶማስን አምኛለሁ አለው። ያንም ሰው ሌሎችንም እንዲህ እያደረገ በአብ በወልድ በመንፈስ ቅዱስ ስም እያጠመቃቸው የመንግስተ ሰማያት ወራሽ እንዲሆኑ አደረጋቸው ይላል።
ሐዋርያ ቅዱስ ቶማስ ያንን ሁሉ ሩጫውን ፈጽሞ ያን ሁሉ ውጣ ውረድ በእውነት ሰውነቱን እንኳን እንደዛ ተቀዶ ቆዳው ተገፎ የእግዚአብሔርን ቃል ለመናገር አላቆም። ከእግዚአብሔር ፍቅር መኒ ከለአኒ ፍቅሮ ለክርስቶስ ያለው ሐዋርያው ቅዱስ ጳውሎስ ከክርስቶስ ፍቅር ማን ነው የሚከለክለኝ? ረሃብ ነው? መቸገር ነው? መራብ ነው? መጠማት ነው? ማን ነው የሚከለክለኝ እንዳለው ሐዋርያው ቅዱስ ቶማስ ከቅዱስ እግዚአብሔር የሚከለክለኝ ማን ነው? እግዚአብሔርን እንዳጠራ የሚያደርገኝ ማን ነው አለ። በሌላ ሀገሮችም ሂዶ ሲያስተምር በሀገሩ ያለው መኮንን ጣዖት አምላኪ ስለነበር ሐዋርያው ቅዱስ ቶማስን ሊገለው ፈለገ። ህዝቡ ደግሞ ሐዋርያው ቅዱስ ቶማስን ወደደው። ምክንያቱም እውነተኛ ሰው ነውና። እንዳሁኑ ጊዜ ቢሆን እውነተኛ ሰው አይወደድም። ለምን? ዛሬ ሐሰት የበዛበት ጊዜ ስለሆነ ማለት ነው። እውነት የሚናገረው ሰው ገለል ይደረጋል፣ ሐሰተኛው ሰው ይገባል። በዛኔ ግን እውነት ፈንጥቃ ነበር። እውነት ደግሞ የወጣችው በኢየሱስ ክርስቶስ ነው። የሐሰት አባት የነበረው ዲያብሎስማ ከዛ በፊት እኛም ባሪያ አድርጎ ሲገዛን የነበረ ነው። እሱም ሐሰተኛ ነው። እውነት ግን በጊዜዋ ተገለጸች። ሐሰት ግን የዲያብሎስ ሐሰት ለብዙ ዘመናት ስትዞር ነበር። እውነት አባቶች ምንድነው የሚሉት? ምዕመናን ሐሰት ውሸት ቢሮጥ ማንን አይቀድማትም ነው የሚሉት። እውነትን አይቀድማትም። እውነትን መቅደም አይችልምና እውነቱ ሲገለጽ ግን በሀገራቸው ሐዋርያው ቅዱስ ቶማስ ተላከላቸው። መኮንኑ ግን ሊገለው ይፈልገው ነበር። እንዳይገለው ህዝቡን ይፈራ ነበር። ባለቤቱም ሳትቀር በቅዱስ ቶማስ ትምህርት አምናለች። እግዚአብሔር እውነተኛ አምላክ እንደሆነ አዳኝ እንደሆነ አምናለች። ከዚህ በኋላ ይህ መኮንን በጸጥታ አራቱ ጭፍሮቹ አውጥተው ቅዱስ ቶማስን ከከተማ አውጥተው እንዲገሉት አደረገ። የሀገሩ ሰዎች የቅዱስ ቶማስን መሞት በሰሙ ጊዜ ወደ ሐዋርያው ወደ ቅዱስ ቶማስ በርን ሂደው አንስተው ነገስታት ከሚቀበሩበት መቃብር ወሰዱት። ከዚህ በኋላ በዛ አስቀመጡት። የዛ ሀገር የንጉሱ ልጅ አጋንንት ይዞት ምድር ላይ ይጥለዋል። ቅዱስ ቶማስም ያድነዋል። ቅዱስ ቶማስ ለብሶት የነበረው ልብስ በዚህ ሕፃን ልጅ አንገት ቢታሰር ቅዱስ ቶማስ ይፈውሰዋል። የእግዚአብሔር አገልጋይ ነው ብለው ወደ ቅዱስ ቶማስ በድን ወዳለበት በሄዱ ጊዜ እግዚአብሔር ሰውሮታልና አላገኙትም። ከዚህ በኋላ በሌላ ጊዜ እነዚህን ያመኑትን ሰዎች ሲያጽናናቸው እኔ በእግዚአብሔር ዘንድ ሕያው ነኝ፣ መከራውን ታግሼ ተቀብያለሁ። ወዛ አዝለፈ ትዕግስቶ ወእቱ ይድህን። መከራውን ታግሶ የተቀበለ እርሱ ይድናል፣ የእግዚአብሔር ልጅ ይባላል የተባለውን ብሎ የነገረኝን መድኃኒቴ ኢየሱስ ክርስቶስ እሱን ፈጽሜያለሁ። ከዚህ በኋላ በማታልፈው መንግስት በእግዚአብሔር ነው ያለሁት፣ ደስ ይበላችሁ ብሎ አጽናናቸው። እነዛን ሰዎች በእውነት እንዲህ አይነት ታላቅና ደግ ሐዋርያ በእኛ ጊዜ ያስፈልገናል። እኛ እራሳችን ደግ ሰዎች መሆን እንችላለን። ምእመናን እኛ ወደ እግዚአብሔር መቅረብ ብቻ ነው እንጂ የሚጠበቅብን። ሐዋርያው ቅዱስ ቶማስ የሚያስተምረን ይህ ታሪክ ሁሉ ከመጀመሪያው ጀምሮ እስካሁን ድረስ ያለው አልቋን ማለት አይደለም፣ ይቆየን ብለን የምንተወው ነው። ሐዋርያ ያደረገው እዚህ በላይም ብዙ አለ፣ በእኔ አንደበት ተነግሮ የማያልቅ ነገር ግን እኛ ወደ እግዚአብሔር የምንቀርበው በትንሽ ምክንያት ነው። እነ ሉኪዮስን ይቅር ያለ አምላክ እኛን ይቅር ይለናል። ምእመናን ቅዱሳን አባቶቻችን ያሳለፉትን ሕይወት የመጀመሪያዎቹ ክርስቲያኖች የሚገርመው ሐዋርያት ናቸው፣ ማንም አይደለም። የመጀመሪያዎቹ እኒህ ሐዋርያት ያሳለፉት የመከራ ሕይወት እነሱ እንደ ሰም እየቀለጡ ለእኛ ግን ሕይወትን አበርተውልናል። እኛ ግን ዛሬ እነሱ ሕይወትን አበርተውልን በብርሃን እንመላለሳለን፣ እየቀለድን ማለት ነው።
በእነሱ ጊዜ ግን እንዲህ አልነበረም። በአደባባይ ቁሞ ማስተማር አልነበረም። አደባባይ ላይ ቁመው ሲያስተምሩ በድንጋይ እየተወገሩ በጥፊ እየተመቱ ነበር የሚወርዱት። በእኛ ጊዜ እንዲህ አይደለም። በእነሱ ጊዜ ግን እንዲያሁኑ ወደ እግዚአብሔር ቀርበው እግዚአብሔርን ያመሰግኑ ነበር። ምእመናን ሆነ እኛ ወደ እግዚአብሔር የምንቀርብበት መንገድ ብዙ ነው። እኛ ግን ወደ እግዚአብሔር መቅረብ አልቻልንም። ሰሚኦ ለይሁን ሰምቶ ሀጅ ብቻ ሆነናል። በእውነት አዋቂዎች የተባልነው መምህራንም የተባለው ሁሉም አንባቢና ሰምቶ ሀጅ ነው የሆነው። በእውነት እግዚአብሔር አምላካችን ወደ እነሱ እንድንቀርብ ይፍቀድልን። በእውነት የቅዱሳን ሐዋርያት በረከታቸው ረድኤታቸው ከኛ አይለየን። የተፍረዱ ወሙኬን ለይቀጥሉ ሥጋክሙ ወለነፍስክሙ ሰይክሉ ቀትሎታ። በሥጋችሁ የሚገሏችሁን ሰዎች አትፍሯቸው፣ ነፍሳችሁን መግደል አይቻላቸውም። ወባሕቱ ፍርዱ ወለዘው ስልጣን ወይክልም ደረቀተ ለነፍስ ወሥጋ ወረአይሁ ውስተ ገሃነም። ነገር ግን ሥጋንም ነፍስንም አንድ አድርጎ በገሃነም የሚያጠፋውን እርሱን ፍሩት። እግዚአብሔር አምላካችን ፈርተን ንስሐ ገብተን የመንግሥቱ ወራሽ ስሙ ቀዳሽ እንድንሆን የእግዚአብሔር አምላካችን ቅዱስ ፈቃድ ይሁንልን። ወስብሐት ለእግዚአብሔር። ይቆየን።